ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 14 ቀን 2018 ዓ.ም የጣና ቴሌቪዥን ያመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በአማራ ህዝብ የሉና ትግል ውስጥ ከፍተኛ የዝርፊያ ሰንሰለት የዘረጉ ኃይሎች የወንጀል አቅማቸውን እያሳደጉ በህዝብ ላይ የሚፈጽሙትን እልቂት አጠናክረው ቀጥለዋል። በደቡብ ጎንደር ዞን ፎገራ ወረዳና ሊቦ ከምከም ወረዳዎች የሆነው ምንድነው የሚለውን ዜናችን በዝርዝር የሚያስደምጣችሁ ቀዳሚ መረጃችን ነው። እኛ የምኒልክ ልጆች ነን። ምኒልክ የአሸናፊነት መንገድን ያሳየን አንድነትን በመፍጠር ነው። እኛም የፋኖን ትግል ወደ አንድ በማምጣት የአማራን ህዝብ መከራ ልንቀንሰው ይገባናል። በቅርቡም በአባታችን መንገድ መሰረት አንድ አታጋይ ድርጅት ይዘን እየመጣን ነው ሲል የብስራት ዜናውን የተናገረው ታላቁ አርበኛ መከታው ማሞ ነው። ዜናችን በዝርዝር ያስደምጣችኋል። የአርበኛው ንግግርም ይደመጣል። ከ10 ቀናት በላይ የሆነው የስማዳው ትንቅንቅ ዛሬም ቀጥሎ ውሏል። የብልጽግናው ምስራቅ እዝ ከ804ኛ ኮር ሰራዊቱ ውስጥ በየቀኑ እያስጨረሰ ከስማዳ ወረዳም መውጣት ፈተና ሆኖበት ቀጥሏል። የስማዳው ተጋድሎ በሰዓቱ የሚደመጥ ዝርዝር መረጃ ነው፣ ተሰሙታላችሁ። የብልጽግናው ስርዓት በሁለት በኩል የተሳለ ሰይፍ ይዞ ወደ መንግስት ሰራተኛው ተጠግቷል። በአዋጅም በመመሪያም በጉልበትም ብሎ የመንግስት ሰራተኛውን ቁጥር ለመቀነስ የመጨረሻው ምዕራፍ ላይ መድረሱን በአንደበቱ አስታውቋል። በዚህ ጉዳይ ዝርዝር ዘገባ አሰናድተናል። ሰዓቱን ጠብቆ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። አምቦ ሜዳ የሆነው ምንድን ነው? የአማራ ህዝብ የገባበትን የህልውና ጦርነት ተከትሎ በአማራ ህዝብ ላይ የሚደርሰው ግፍና ስቃይ መልኩን እየቀየረና አድማሱን እያሰፋ ከፍተኛ ቀውስ እየተፈጠረ ይገኛል። ከትናንት ምሽት ጀምሮ በደቡብ ጎንደር ዞን ሊቦ ከምከም ወረዳ አምቦ ሜዳ ከተማ ነዋሪዎች ከባድ ዝርፊያና ጥቃት ተከፍቶብናል ሲሉ ተናገሩ። የከተማዋ ነዋሪዎች ለጣና ቴሌቪዥን ቅሬታቸውን ሲገልጹም ከቀናት በፊት ከፋኖ አባላት ጋር ውይይት አድርገን ነበር። ውይይት ባደረግንበት ወቅት የአካባቢያችንን ሰላምና ደህንነት መጠበቅ እንዲሁም ዝርፊያንና እገታን ለመከላከል ከጎናችን እንደሚቆሙ ነግረውን ነበር። ነገር ግን እነሱ ከተማዋን ለቀው ከሄዱ በኋላ ሌሎች የታጠቁ ኃይሎች መጥተው በከተማችን ተኩስ ከፈቱብን። በመስቀልና በጽላት ብንለምናቸውም ተኩሱን ሊያቆሙልን አልቻሉም ብለዋል። የደረሰውን ጉዳት ሲናገሩም በከተማው ህዝብ ላይ ዝርፊያ መፈጸሙን ገልጸው የተጎዱ እህቶችም አሉ፣ ትንሽ ገንዘብ አላቸው የተባሉ ጥቂት ግለሰቦች ቢኖሩም እነሱንም ዘርፈዋቸዋል ሲሉ ተናግረዋል። አስተያየት ሰጪዎች አክለውም ከዚህ በፊት የመንግስት ወታደርና ሚልሻ ነበር በካድሬ እየተመራ መጥቶ ግፍ ሲፈጽምብን የነበረው። የፋኖን ትግል በሙሉ ልባችን የምንደግፍ በመሆናችን የተጠየቅነውን ድጋፍ ሳናቋርጥ ስናቀርብ ቆይተናል። ይህንን ድጋፋችንን የሚያውቀው መንግስትን ብዙ ግፍ አድርሶብናል ብለዋል። ሆኖም ይላሉ የአምቦ ሜዳ ከተማ ነዋሪዎች ቅሬታቸውን ሲያቀርቡ፣ ሆኖም አሁን በግልጽ መናገር የሚኖርብን ይሆናል። ለምሳሌ ዛሬ በከተማችን ገብተው ሲያሰቃዩን ያደሩትና አሁንም እያሰቃዩን ያሉት በስምና በመልክ የምናቃቸው በፋኖ ስም ተደራጅተናል የሚሉ ናቸው። አንዳንዶቹን ከረጅም ዓመታት በፊት ጀምሮ ስንደግፋቸው የነበሩና ከህወሓቱ ውድቀት በኋላ ወደ ከተማ የተመለሱ ናቸው። አሁንም በፋኖ መሪነት ላይ የተቀመጡ መሆናቸውን በሚዲያ አይተናቸዋል። እነዚህ ሰዎች በግልጽ የመንግስት ሰዎች አይደሉም። መንግስትን እንዋጋለን እያሉ ነው ደጋግመው እንድንደግፋቸው ሲጠይቁን የነበረው በማለት የአምቦ ሜዳ ከተማ ህዝብ በዚህ ሰዓት ከባድ ጉዳት ያደረሰባቸውን ኃይል ተናግረዋል። በጎንደር ጠቅላይ ግዛት የሚንቀሳቀሱት ሁለቱ የአማራ ፋኖ አደረጃጀቶች ወደ አንድነት ለመምጣት በመጨረሻው ምዕራፍ ላይ መሆናቸውን ተከትሎ በህዝብ ላይ የሚደርሰው ችግርና ስቃይ ይሻሻላል የሚል ተስፋ በብዙሃን ዘንድ ተሰንቆ ነበር። በተለይም የፋኖ አንድነት እንደዚህ አይነት በፋኖ ስም የሚነግዱ ኃይሎችን መስመር የሚያስይዝ ስርዓት ይዘረጋል ተብሎ ይታመናል። ለዚህም ነው የአማራ ህዝብ በአራቱም አቅጣጫ የሚገኙ የፋኖ አደረጃጀቶችን መሪዎች የግል ጥቅማቸውን፣ የስልጣን ፍላጎታቸውን፣ የግለሰብ ስብዕና ክብራቸውንና ሌሎች ጉዳዮችን ወደ ጎን ብለው አንድነት እንዲመሰረት የሚጠይቀው። ዛሬ አምቦ ሜዳ ላይ የተፈጠረውን ነውር በተመለከተ ለአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝና ለአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ መሪዎችን በማነጋገር በምሽቱ ዜናችን ምላሻቸውን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ መረጃችን እናልፋለን። ይህ በእንዲህ እንዳለ በዚሁ ደቡብ ጎንደር ዞን ፎገራ ወረዳ የሚፈጸመው እገታና ዝርፊያ ተባብሶ መቀጠሉን ነዋሪዎች ተናገሩ። ትናንት ባለምበር ከተማ ወይዘሮ አበበች የተባሉ እናት በታጠቁ ኃይሎች መገደላቸው ታውቋል። የሟችን ሴት ልጅም አፍነው እንደወሰዷቸው የከተማዋ ነዋሪዎች ተናግረዋል። ወንጀሉ የተፈጸመው በትናንትናው ዕለት ሲሆን ታፍና የተወሰደችዋ ታዳጊም ሳትደፈር እንዳልቀረች ስጋታቸውን ገልጸዋል።
በዚሁ ወረዳ በእንበኮ ቀበሌም በተመሳሳይ አቶ ገበየው አዲስና ወይዘሮ ታገኝነው የተባሉ ግለሰቦች እገታ እንደተፈጸመባቸው የአካባቢው ነዋሪዎች ለጣና ቴሌቪዥን የላኩት መረጃ ያመላክታል። አስተያየት ሰጪዎች አክለውም በወረዳችን ሁሉም ቀበሌዎች አፈና፣ እገታና አስገድዶ ስወራ እየተፈጸመብን ከፍተኛ ስቃይ ላይ ነን ብለዋል። በፎገራ ወረዳ ወረታ ከተማና አካባቢው ተደጋጋሚ እገታ፣ አፈናና ስወራ ሲፈጸም መቆየቱን በተደጋጋሚ መዘገባችን ይታወሳል። ሕፃናት ታግተው ማስለቀቂያ ገንዘብ ተጠይቆባቸው ቤተሰቦቻቸው መክፈል ባለመቻላቸው በአሰቃቂ ሁኔታ የተገደሉበት አጋጣሚ ይታወሳል። ዛሬም በዚሁ ቀጠና የሚፈጸመው ወንጀል ተባብሶ መቀጠሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። አንድ አማራዊ ድርጅት እያመጣን ነው። አርበኛ መከታው ማሞ የአማራ ሕዝብ ትግል አንድ ዓላማ ይዞ የተነሳ በመሆኑ ወደ አንድ አማራዊ አታጋይ ድርጅት በመምጣት ለረጅም ዘመናት እንዲጠፋ የተሰራበትን የአማራን ሕዝብ በአጭር ጊዜ ውስጥ ድል እናጎናጽፈዋለን ሲል የአፋድ ወታደራዊ አዛዥና የሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከታው ማሞ ተናግሯል። የፋኖ ትግል ከመነሻው ጀምሮ ብዙ ውጣ ውረዶችን አልፎ እዚህ መድረሱን ያስታወሰው አርበኛ መከታው ማሞ ሁሉም የውስጥ ድክመቱን እያረመና እየገመገመ ወደ አንድ ሊመጣ ይገባዋል። አምና 8 ድርጅቶች ነበርን፣ አሁን ግን 2 ደርሰናል። በቅርብ ደግሞ አንድ ድርጅት እንሆናለን ብሏል። በፋኖ ትግል ውስጥ ውስጣዊ አንድነትን የሚፈታተኑ የውጭና የውስጥ ተግዳሮቶች ከዚህም ከዚያም መነሳቱ የሚጠበቅ መሆኑን ያስታወሰው ታላቁ አርበኛ መከታው ችግሮችን በውስጥ አቅም መፍታትና ችግሮችን በአማራዊ የፖለቲካ ስልጣኔ መንገድ ልንፈታቸው ይገባል ሲል ለሰራዊቱ ማሳሰቢያ ሰጥቷል። እዙ በውስጡ ካሉት 2 ግዙፍ ኮሮች እያንዳንዳቸው 5 ግዙፍ ሰራዊት ያለው ክፍለ ጦሮች አሏቸው። ከእነዚህ ግዙፍና ባለድል ክፍለ ጦሮች መካከል በሁሉም የሸዋ ጠቅላይ ግዛቶች እየተወረወረ ድል የሚቀዳጀው ጣይቱ ክፍለ ጦር በቅርቡ የሰራዊት ተሃድሶ አድርጎ ነበር። አርበኛ መከታው ማሞ ወቅታዊ መልእክት ያስተላለፈውም የክፍለ ጦሩን የውጊያ አፈጻጸምና የግዳጅ መወጣት ብቃታቸውን አስመልክቶ የእውቅናና ሽልማት መርሃ ግብር ላይ በተገኘበት ወቅት ነው። የታላቁ መሪያችን አጼ ምኒልክ ልጆች ነን ሲል ንግግሩን የጀመረው አርበኛ መከታው ማሞ ትናንት አባታችን ምኒልክ ኢትዮጵያን አንድ አድርገው በመታገል ጣሊያንን በማሸነፋቸው በመላው አፍሪካ ተምሳሌት ሆነው ይጠራሉ። ዛሬም እኛ የታላቁ አባታችን የምኒልክ ልጆች አንድነትን በማምጣትና እርስ በርስ በመግባባት የአማራን ሕዝብ መከራ ማስቆም አለብን። ለዚህ ደግሞ ሁላችንም የምንወጣው ግዴታ ስላለብን ለዚያ ዝግጁ እንሆን ብሏል። አርበኛ መከታው ማሞ ከጣይቱ ክፍለ ጦር ሰራዊት ጋር ያደረገውን ውይይት ተከታትለን እንመለስ። ለዚህ ደግሞ ለድርጅታችን ለተቋማችን መልካም እሳቤ መኖር አለበት። ችግሩ እንኳን ቢኖርበት ችግሩን ለማስተካከል ለመስራት ያለብን ሰው ነን። ሁላችንም የተሰባሰብነው ሰው ሊያጠፋ ይችላል። ሰው ብዙ ነገር ነው፣ ፍጹም አይደለም። ሰው ብዙ ነገር ሊሳሳት ይችላል። ተሳሳተውን ሰው ደግሞ እንዲታረም እንዲስተካከል ነው ማድረግ ያለብን ማለት ነው። በብዙ ዘመናት ለማጥፋት እና ደግሞ በአጭር ጊዜ የገነባነውን በአጭር ጊዜ ለውጥ እንዲያመጣ ማድረግ ያለብን ሁላችንም ትብብር ነው ማለት ነው። ስለዚህ ሁላችንም ይሄንን መጠንከርና ይሄንን ተቋማችንን መገንባት አለብን ማለት ነው። አንዱ ይሄ ሌላ እንግዲህ ሁሉም ከትናንትናው ተምሮ ዛሬ ስህተቱን አርሞ ወደ አንድ የምንሰባሰብበትና አንድ አማራዊ ድርጅት ትናንት 78 ነበር። ከ78 ደግሞ 2 ድርጅት ሆነናል። ሰው ጎረቤቱን ማክበር አለበት። በሳሳሙን ዳስሙን ሰው ቤት ነው ብሎ እስከሰራ ድረስ ያንን ማከብርለት ይገባል። ዞሮ ዞሮ 2 ሆነናል ማለት ነው። ስለዚህ ከ2 ደግሞ ወደ አንድ መምጣት አለበት። እኛ አንድ አማራ ነን። ጀነራል አሳምነው አንድ ሆኖ ነው ያለው። አንድ ሆኖ ብሎ አስተምሮን አልፏል ማለት ነው። ስለዚህ እኛም አንድ አማራ ነን፣ አንድ ድርጅት መሆን አለብን ማለት ነው። ይሄን እናሸንፈው። ነገር ደግሞ ከሌሎች ሀገሮች ደግሞ አንድ ኢትዮጵያዊ ስንሆን ከሌላ ከምስራቅ አፍሪካ እኩል እንሆናለን ማለት ነው። እንሰለፋለን። ትናንትና አፄ ምኒልክ እንደ ኢትዮጵያ አንድነትን ስላመጡ የኢትዮጵያን ሉዓላዊነት ስላስከበሩ ነው በምስራቅ አፍሪካ ምሳሌ ሆኑ። ለጥቁር አፍሪካ በአጠቃላይ ምሳሌ የሆኑት ምንድነው? እንደ ኢትዮጵያን አንድ አድርገው ሲከበሩ ነው። ስለዚህ እንደ አማራ ለማጥፋት የተነሳን ኃይል እንደ አማራ መደራጀት አለብን ማለት ነው። እንደ አማራ መቆም አለብን ማለት ነው። እንደ አማራ ስንቆም ደግሞ ውስጣችን ያለ ደማችንም አጥንታችንም ኢትዮጵያ የምትለዋን ነገር አንረሳም። ይህን ለበለበው ላንራ የማን ነው? ኢትዮጵያ ማለት አረንጓዴ ቢጫ ቀይ ኢትዮጵያ የምንወክለው
አማራ ነው። አፈጣጠሩ ግን አማራ ነው። ውስጣችን አማራ ነው። ማንነታችን አማራ ነው። ግን መዳረሻችን ግባችን ደግሞ ኢትዮጵያ ስለሆነ ኢትዮጵያን ለማጥፋት፣ ኢትዮጵያን ለመበታተን፣ ኢትዮጵያን ለማፍረስ ዋነኛው ምክንያታቸው አማራ ማጥፋት ነው። አማራ ከጠፋ ኢትዮጵያ ትፈርሳለች። አማራ ከጸና፣ አማራ አንድ ከሆነ ደግሞ ኢትዮጵያ ትጸናለች። ስለዚህ በዚህ ልክ መስራት ይኖርብናል። በዚህ ልክ ተደራጅተን አንድ ሆነን በአንድ ተቋም በአንድ ድርጅት ሆነን እናሸንፋለን። በስማዳው ትንቅንቅ ብልጽግና ከፍተኛ ኃይሉን አጣም። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ስማዳ ላይ ታላቅ ድል የተቀዳጀበትን የደፈጣ ጥቃት ፈጽሟል። የአየር ኃይልና የሜካናይዝድ ጦር ለሽፋን የሚጠቀመው የብልጽግናው ሰራዊት ከዋና ማዘዣ ወገዳ ከተማ የኳሳ ወታደራዊ ሬሽን ጭኖ በሚጓዝበት ወቅት በፋኖ ድንገተኛ ጥቃት ከባድ ጉዳት ደርሶበታል ተብሏል። የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውባንተ ክፍለ ጦር በፈጸመው በዚህ ድንገተኛ የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ተገልጿል። የብልጽግናው ሰራዊት በአካባቢው የሚንቀሳቀሰውን ጄኔራል ኃይሌ ዘውባንተ ክፍለ ጦርን አጠፋለሁ ብሎ በልዩ ዘመቻ ወደ የኳሳ ቀጠና ካቀና ከ20 ቀን በላይ ቢሆነውም ፋኖ ባደረሰበት ተከታታይ ጥቃት በርካታ ሰራዊቱ ተበትኖበታል። ለዘመቻ የወጣው ጦር እንደ ጉምተኖ ያለቀበት የብልጽግናው ምስራቅ እዝ 804ኛ ኮር ወታደራዊ አዛዥ ተጨማሪ ኃይልና ወታደራዊ ሬሽን ከወገዳ ከተማ በመጫን እንቅስቃሴ አድርጎ የነበረ ቢሆንም መንገድ ላይ በተጣለበት ደፈጣ እቅዱ ከሽፎበታል። የብልጽግናው ሰራዊት ድንገተኛ የደፈጣ ጥቃት የደረሰበት የኳሳ ከተማ ዙሪያ ኮሽና ጉልት አካባቢ ሲሆን ጥቃቱን ተከትሎ ለሰዓታት የዘለቀ ውጊያ መደረጉንም የ206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። በአውደ ውጊያ ሽንፈትን እየተከናነበ ያለው የብልጽግናው ሰራዊት ፋኖን ከህዝብ ለመነጠል ከፍተኛ ስራ እየሰራ ይገኛል ያለው የኮሩ ህዝብ ግንኙነት ኃላፊ ፋኖ ህዝባዊነቱን እያስመሰከረ የማህበረሰብ ተቀባይነቱን በማሳደግ በጠላት ላይ ከፍተኛ ምት እያሳረፈ ቀጥሏል ብሏል። ይህ በእንዲህ እንዳለ የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ሰዴ ሙጃ ወረዳ የተለያዩ ቀበሌዎች የተሳካ ህዝባዊ ውይይት ማድረጉን አስታውቋል። የአፋድ ጎንደር ጠቅላይ ግዛት እዝ የማህበራዊ ዘርፍ ኃላፊውና የገብርዬ ክፍለ ጦር ቃል አቀባይ አርበኛ ደሞዝ ግዳፍ የተገኘበት ይህ የውይይት መድረክ በሰዴ ሙጃ ወረዳ አዲስ ዓለም፣ ሐሙሲት፣ የጋዋ ቀበሌዎች እንዲሁም የፊት ከተማና ቆርቋሪት ከተማ የሚገኙ የማህበረሰብ ተወካዮች ጋር ውይይት ማድረጉ ታውቋል። በውይይቱ ላይ የተገኙት የገብርዬ ክፍለ ጦር የሰው ኃይል አስተዳደር አርበኛ አለምነው ጌትነትና አርበኛ ደሞዝ ግዳፍ ህዝብን ዳግም ማንቃትና የነቃውን ማጽናት በሚል አጀንዳ ሰፊ ውይይት ማድረጋቸውን የገብርዬ ክፍለ ጦር ቃል አቀባይ ክፍል ገልጿል። በውይይቱ የማህበረሰቡ የመልካም አስተዳደር ጥያቄዎችና ቅሬታዎች የተስተናገዱ ሲሆን ለነዋሪዎች በቂ ወታደራዊና ፖለቲካዊ ግንዛቤ ተፈጥሯል ተብሏል። አመራሮቹ በገብርዬ ክፍለ ጦር ስር የሚገኘው ግንቦት 6 ሰማዕታት ብርጌድንም በማደራጀት አዲስ ሪፎርም በመስራትና በብርጌዷ ተወርዋሪ ፈጥኖ ደራሽ ሰራዊት ግንባታ እንዲሁም ለብርጌዷ ሰራዊት ፖለቲካዊ ስልጠናን በመስጠት ውይይቱ ተጠናቋል። ብልጽግናው የመንግስት ሰራተኛን በድጋሚ ሊያባረር ነው። በመንግስት ሰራተኞች ላይ ድጋሚ ቅነሳ ሊያደርግ መሆኑን የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ተናገሩ። ኮሚሽነሩ በሰጡት ማብራሪያ አንድ መንግስት ሰራተኛ ተመዝኖና ስልጠናም ወስዶ ከሚጠበቀው በታች ዝቅተኛ ውጤት ካመጣ ከስራ ይባረራል ሲሉ ተናግረዋል። የስራ ሰዓት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቋረጥ ይደረጋል ሲሉ የተናገሩት የብልጽግናው ሲቪል ሰርቪስ ኮሚሽነር ስርዓቱ በመንግስት ሰራተኞች ላይ የሚያደርገውን ቅነሳ አጠናክሮ ሊቀጥል መሆኑን ፍንጭ ሰጥተዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ይህን የተናገሩት የሚመሩትን መስሪያ ቤት የ3 ወር የስራ ክንውን ሪፖርቱን ለብልጽግናው ፓርላማ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛ ምዘናን አስመልክቶ ማብራሪያ ሲሰጡ ሰራተኞቹን ለመመዘን የሚያስችል 144,000 አካባቢ ጥያቄዎች መዘጋጀታቸውን ገልጿል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጸው አንደኛው ባህሪ ምዘና ሲሆን ሁለተኛው ደግሞ የተማረው ትምህርት ያንን ስራ ያሰራል ወይ የሚለውን ለማረጋገጥ የስራ ዘርፍ ምዘና ይመዘናል ብለዋል። በእነዚህ ምዘናዎች ተመዝኖ ከሚጠበቀው ዝቅተኛ ውጤት በታች የሚያመጣ ከሆነ ስልጠና ይሰጣል። በተደጋጋሚ ስልጠና ወስደው ማለፍ ያልቻሉ ደግሞ ከስራ ይባረራሉ። እንዲሁም ይህንን ፈተና አልፈተንም ያለ የመንግስት ሰራተኛም ከስራ ይባረራል
በማለት የብልጽግናው ስርዓት ሲቪል ሰርቪስ መዋቅሩን የዲሞግራፊ ቅየራ ለመስራት የጀመረውን እቅድ ጠቁመዋል። ለዚህም ሁለቱም አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛውም ለተልዕኮ ራሱን ማዘጋጀት አለበት ሲሉ የተናገሩት የብልጽግናው ኮሚሽነር መኩሪያ ኃይሌ ይህ ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልዕኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኛን ለማብቃት ነው ሲሉ ገልጸዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት እንዲዘጋጅለት የተገለጸ ሲሆን 5 ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩትና የአፍሪካ ልዕቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ ማድረጋቸው ታውቋል። የኮሚሽነሩ ንግግርና ለመንግስት ሰራተኞች የተዘጋጀውን ስልጠና የሚሰጡ ተቋማትን የተመለከቱ የፖለቲካ ተንታኞች ሲናገሩ ከዚህ በፊት ኢህአዴግ የአመለካከት ችግር ያለበት በሚል ማሸማቀቂያ ሰራተኛውን ያባረር ነበር። ማባረሩ ዋጋ እንደሚያስከፍለው ሲያውቅ ደግሞ ሰራተኛው አንገቱን ደፍቶ እንዲታዘዝ ያደርግ ነበር። አሁን ደግሞ ብልጽግና የማጥቂያውን ስም በመቀየር የባህሪ ምዘና በሚል ስም የመንግስት ሰራተኛውን ለማባረርና አንገቱን ደፍቶ በታዛዥነት እንዲገብር ለማድረግ ነው እቅድ ያወጣው ብለዋል። የብልጽግናው ስርዓት የመንግስት ሰራተኞችን ደመወዝ መክፈል አለመቻሉ በርካታ ተቃውሞ የተነሳበት ሲሆን ስርዓቱ ተጨማሪ የሰራተኛ ቅነሳ ለማድረግ የያዘውን እቅድ በሲቪል ሰርቪስ ኮሚሽነሩ በኩል ይፋ አድርጓል። ከዚህ በፊት የብልጽግናው ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ የኢትዮጵያ መንግስት ሰራተኛ ኢትዮጵያን አይመስልም፣ ኢትዮጵያን የሚመስል ሲቪል ሰርቪስ መፍጠር አለብን ሲሉ መናገራቸው የሚታወስ ነው። በዚህ እቅድና አዋጅ መሰረትም በቀጣዮቹ ጥቂት ወራት በ10 ሺዎች የሚቆጠሩ የመንግስት ሰራተኞች በብሔራቸው ምክንያት ቅነሳ የሚደረግባቸው መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። በዚህ ጉዳይ ተከታታይ ዘገባዎችን ይዘን የምንመለስ ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።